ዛሬ እንግዲህ እንዴት አድርጋችሁ ጥሩ ውጤት እንደምታመጡ እነግራችኋለሁ። እንግዲህ ትምህርት ተጀምሯል። እንግዲህ እናንተም ከኔ በላይ ማንም የለም። እኔ በጣም እሰራለሁ። በሞቲቬሽን በመነሳሳት በንጹህ አይምሮ ጀምራችኋል። ግን እንዳትሸወዱ። ይሄ ሞቲቬሽን ሊጠፋ እንደሚችል እንዳትረሱ። ምክንያቱም ብዙ ሊያጠፉ የሚችሉ ነገሮች አሉ። መስከረም ላይ የነበረው መነሳሳት ምናልባት ጥቅምት ላይ ላይኖር ይችላል። ምናልባት ጥር ላይ ላይኖር ይችላል። ስለዚህ ራሳችሁን ብቁ አድርጉ። ራሳችሁን ካሁኑ አዘጋጁ። ይህንን መነሳሳታችሁን ሊያጠፋ የሚችል የትኛውንም ነገር ልታጠፉ ይገባል። ስለዚህ ዛሬ እኔ እንግዲህ እንዴት በመነቃቃት በመነሳሳት በንጹህ አይምሮ እንዴት አመቱን ሙሉ ጎበዝ ሆናችሁ እንደምትጨርሱ እንዴት ሁሌ እያጠናችሁ እንደምትጨርሱ እነግራችኋለሁ ማለት ነው። አመቱን ሙሉ በጥሩ ተነሳሽነት ለመጨረስ አንደኛ ማድረግ ያለብን ነገር ማንበብን ኖርማል ማድረግ አለብን። ማንበብ ማለት ጥናት ማለት የሆነ ሰዓት ላይ ላንብብ ብለን የምናነበው ነገር ሊሆን አይገባም። ስለዚህ ማንበብ ኖርማል መሆን አለበት ማለት ነው። ስለዚህ ለእኛ ጥናትን እንደ ኖርማል ማየት አለብን ማለት ነው። ለምሳሌ በህይወታችን እኮ የተለያዩ ነገሮች አሉ ኖርማል ናቸው ያልናቸው ማለት ነው። ለምሳሌ ፊልም ማየት ኖርማል ነው። እኛን የሆነ ያስደስተናልም ያዝናናናልም። ምንም ተጨንቀን የምናደርገው ነገር አይደለም። ፊልም ማየት ምንድነው? ኖርማል ነው። እኛም ጥናትን ኖርማል ነው ማለት አለብን። እኛን ጥናቱ ሊያዝናናን ይገባል። ልክ ጥናት ስንጀምር መደበር መጨነቅ የለብንም። እንደ ኖርማል ማየት አለብን። ጥናት ኖርማል ነው ብለን ስለዚህ ልክ ሁሌ በቃ ራሳችንን እንዲያዝናና እናድርገው። የምንደሰትበት ነገር ሊሆን ይገባል ማለት ነው። ያ የመጀመሪያው ነው። ሁለተኛ ላይ ተነሳሽነታችሁን አስጠብቃችሁ ለመጨረስ ምንድነው ማድረግ ያለባችሁ? ጸባይ ኑራችሁ። ጸባይ ማለት ለምሳሌ ጥሩ ጸባይ ማለት ነው። ጥሩ ጸባይን ከየት ታገኛላችሁ? ከጥሩ ጓደኛ። ጸባይ አላችሁ ማለት ከሰው ጋር ብዙም አትቀልዱም። ከሰው ጋር ብዙም ነገር አትፈልጉም። የሰውን ትኩረት አትፈልጉም። ሰው እንዲያያችሁ አትፈልጉም። ያ ጸባይ ይባላል ማለት ጥሩ ስነ ምግባር ማለት ነው። ከአስተማሪ ጋርም ጥሩ የሆነ ግንኙነት ይኖራችኋል። ስለዚህ ከአስተማሪ ጋር አትቀያየሙም። ከአስተማሪ ጋር አልተቀያየማችሁም። ከአስተማሪ ጋር ትዋደዳላችሁ ማለት ደግሞ ትምህርቱን ትወዱታላችሁ። ከአስተማሪው ጋር ኮንቨርሴት ታደርጋላችሁ። ከአስተማሪ ጋር ታወራላችሁ፣ ትግባባላችሁ። ይበልጥ ወደ ትምህርቱ ትቀርባላችሁ ማለት ነው። ስለዚህ ጸባይ ይኑራችሁ ማለት ነው። ስለዚህ ሁለተኛ ላይ ጸባይ ይኑራችሁ ማለት ነው። ይህ ተነሳሽነታችሁን ባለበት ያቆየዋል ማለት ነው። ሶስተኛው ደግሞ ምንድነው? ጥሩ ጓደኛ ይኑራችሁ። ትምህርት የሚፈልግ ጥሩ ጓደኛ ይኑራችሁ። በትምህርት ጎበዝ የሆነ ጥሩ የሆነ ጓደኛ ይኑራችሁ። ብዙውን ጊዜ እንደዚህ እላለሁ። አሁንም እላለሁ። ለምሳሌ በራሴ አይቼዋለሁ። እኔ ጓደኛዬ በጣም ትምህርት የሚፈልግ ነው። በጣም ትምህርት የሚፈልግ ነው እና ጓደኛዬ ስለሆነ እኔም በጣም ትምህርት እፈልጋለሁ። ስለዚህ ለምሳሌ ጓደኛችሁ ትምህርት የሚፈልግ ከሆነ እናንተም ትምህርት ትፈልጋላችሁ። ጓደኛችሁ ግን ትምህርት የማይፈልግ ከሆነ እናንተ ብትፈልጉ እንኳን ተነስ ባኪ ምናምን ብሎ እየቀለደ ከምታነቡበት ያነሳችኋል። ወጣ እንበል ብሎ ያሽከረክራችኋል ማለት ነው። ስለዚህ እናንተም ትባክናላችሁ። ስለዚህ ትምህርት ላይ የሚሰራ ጎበዝ የሆነ መርጣችሁ ጓደኛችሁ አድርጉ። ስለዚህ ልክ ትምህርት ተጀምሯል። አሁን ከመስከረም በኋላ ትንሽ እንደቆየ ጓደኛ ትተዋወቃላችሁ። በተቀመጣችሁበት ጓደኛ ማየት ትጀምራላችሁ። ያ ግን ፈጽሞ ስህተት ነው። የመጀመሪያውን ወር ምን እዩ ማን ነው ጎበዝ፣ ማን ነው ትምህርት የሚፈልግ፣ ማን ነው ቀልደኛ ብላችሁ እዩትና ከዛ በኋላ የጎበዝ የሆነውን ከለያችሁ በኋላ አብራችሁ ሄዳችሁ ተቀመጡ። አብራችሁ ሰላም በሉት። የመጀመሪያው ምን ብሎ ሰላም ታቀርቡለት። ሴትም ትሁን ወንድም ሰላም በሉት። ከዛ በቃ ሰላም በሉ። ከዛ ሁለተኛ ቀንም እንደዛ ሰላም በሉ። ሶስተኛ ቀንም አብራችሁ ሄዳችሁ አብሬ ብቀመጥ እንደ ሐሳብም ማቅረብ ይቻላል። እኔ ጎበዝ መሆን ፈልጋለሁ፣ እንደማይ አንተም ጎበዝ ነህ፣ እንደማይሽ አንቺም ጎበዝ ነሽ። ስለዚህ አብሬሽ ብቀመጥ አብረን ብናነብ ጥሩ ውጤት እናመጣለን ባይነኝ ብላችሁ ጠይቁ። ካልሆነ ደግሞ ሰግጣችሁ ሄዳችሁ ከኋላው ተቀመጡ። ከዛ ደግሞ ከፊት ለፊት ከሱ ጋር ለመቀመጥ ሞክሩ ማለት ነው። ስለዚህ እንደዛ አድርጎ ሶስተኛ ላይ ጥሩ ጓደኛ ያዙ። አራተኛ ላይ ደግሞ የጥናት ቲም ስሩ። ለጥናት የሚሆን ማለት ነው። አብራችሁ የምታነቡት አብራችሁ የምትሰሩትን የጥናት ቲም ስሩ ማለት ነው። ለምሳሌ እኛ ለራሳችን ለምሳሌ እኔ ትምህርት ቤት በነበርኩበት ሰዓት አብረን የምናነብባቸው ልጆች
አንድ ላይ ቲሙን እንደ ቲም ሆነን የምናነባቸው ልጆች አሉ ማለት ነው። ያ ደግሞ በራሱ በጣም ነው የሚጠቅመው። ለምሳሌ አንዱ ማያውቀውን አንዱ ይናገራል። አንድ ሰው ሁሉንም ነገር ያውቃል ማለት አይደለም። ግን ለምሳሌ ለብዙ ስትሆኑ እነሱ የሚያውቁት እናንተ ማታውቁ ነገሮች አለ። ስለዚህ ኖውሌጅ ሼር ታደርጋላችሁ፣ የጥናት ስታይልንም ሼር ታደርጋላችሁ ማለት ነው። ስለዚህ ቲም ይኑራችሁ ማለት ነው። ስለዚህ በዚህ ቻናል ስለ ትምህርት አግዛችኋለሁ እና ትምህርት ላይ ጎበዝ፣ ጥሩ ውጤት እመጣለሁ፣ ጥሩ ውጤት ማምጣት እፈልጋለሁ የምትሉ ከሆነ ይህንን ቻናል ሰብስክራይብ ማድረግ አትርሱ። ቪዲዮን ደግሞ ላይክ አድርጉ። ቻው።